ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ። HD ስፖርትስ ተናስልን እንዴት ናችሁ አድማጭ ተመልካቾች? HD ስፖርት መጥቷል። በስፋት ላይ ከሰዓት የምናቀርበው እንግዲህ ፕሮግራማችን ነው። እስከ 1 ሰዓት ድረስ ይዘልቃል። በነገራችን ላይ ይሄ ፕሮግራም የተለያዩ ጉዳዮችን እንደ ሁልጊዜው እናነሳለን። ትናንት እንግዲህ ሲቲ በጭንቀት ወይም እድለኛ ሆኖ 3 ነጥብ የወሰደው አርሰናል ላይ ጫና የሚያሳድረውን የድጋሜ ነጥብ ማጥበብ ውጤታማነትን አሳይቷል። አሸንፏል። ክሪስታል ፓላስን ለንደን መጥቶ ይቸገራል በተባለበት ጨዋታ ነው ያሸነፈው። ሃላንድ እነ ፋደን እንደ ቀደመው ጊዜ ሁሉ ስኬታማ መሆናቸው እየታየ ነው። የሲቲም ቀጥተኛነት ጨምሯል። አርሰናል እንግዲህ ቅዳሜ በተደረገ ጨዋታ 2 የተጋጣሚ ቡድን ተጫዋቾች ባስቆጠሩለት ጎሎች ወልቭስን 2-1 አሸንፏል። ጎሎቹ እንግዲህ ያቻው በስተመጨረሻ የተገኘውም የድል ውጤት የተገኙት መጨረሻ ሰዓት ላይ ነው። አስጨናቂ ነበር በአርሰናል ደጋፊዎች ዘንድ እንዲሁ ክለቡን በሚወዱ ዘንድ የነበረው ስሜት። ያም ሆኖ እንግዲህ የተለመደው 2 ነጥብ ጋፕ አሁንም እንደተጠበቀ ቀጥሏል። ብዙዎች የዋንጫው ጉዞ በአርሰናል የመከላከል አቅምና በሲቲ የማጥቃት አቅም ላይ የተመሰረተ ነው የሚል ጉዳይን እያነሱ ነው። እንግዲህ አርሰናል በርካታ ጎል የማያስተናግድ ቡድን ነው። በተወሰነ መልኩ እንደውም በቅርቡ እየታየበት ያለው ክፍተት ነጥብ እንዲጥል ጎሎች እንዲቆጠሩበት መንስኤ ሆኗል። በአንጻሩ ግን ሲቲ አሁንም ጎሎችን ያገባል። የተከላካይ መስመሩ በተወሰነ መልኩ ተሽሎታል ቢባልም ስቲል ግን የተከላካይ መስመሩ ጥያቄ እንዳለበት የሚጠቀስ ቡድን ነው። በእርግጥ ይሄ የሚሉት ነገር እውነትነት አለው ወይ? የአንዱ የመከላከል አቅም የአንዱ ደግሞ የማጥቃት አቅም የዋንጫው ጉዞውን ይወስናል የሚለው ሐሳብስ እንዴት ነው የሚታየው የሚለውን በዛሬው ፕሮግራማችን እንዳስሳለን። ከዛ ውጪ እንግዲህ የምናነሳው ዩናይትድ ነው። ዩናይትድ ዛሬ ጨዋታ አለው። በቅርቡ መሻሻልን እያሳየ ነው ዩናይትድ። በተለይ ዛሬ እንግዲህ በሜዳ ኦልድ ትራፎርድ ቦርንማውዝን የሚያሸንፍ ከሆነ በደረጃውም ላይ በውጤቱም ላይ የሚፈጥረው ተጽዕኖ ትልቅ ነው የሚሆነው። ይጠበቃል። ይህን ጨዋታ በተወሰነ መልኩ እንዳስሳለን። ቆይታችን ነው ተጀምሯል። ዩቲዩብ ላይ ከሆናችሁ HD ስፖርት ነው እንግዲህ ፕሮግራማችንን ላይክ ማድረግ፣ ሀሳብ አስተያየት መስጠት እንዳትዘነጉ ብዬ ነው የምጀምረው። ዛሬ በአካል ጋር ነው ቆይታ የምናደርገው። እንግዲህ ባልደረባችን ሁሴን የቫኬሽን ጊዜውን አጠናቆ ምናልባት የሚመለሰው ዛሬ ነው። በዚህ መነሻ እንግዲህ ፕሮግራም ላይ እንዲገኝ አልጋብዝ ነው። የሆነ ሆኖ ግን በመስማቱ ረገድ እንደሚሰማን ጥርጥር የለውም። በአካል እንዴት ነህ ብያለሁ። አለን እንዴት አለ አድማጭ ተመልካቾቻችን እንዴት ናችሁ ብያለሁ። የተወሰነ የድምጽ መሻሻል እንዳለ ይታያል። እንግዲህ ጉንፋን ይዞ ነበር ቀደም ተሻሻለ ዴፊኒሽን ለውጥ በቀደም እንደምን መኪና እንደ ናፍጣ መኪና ትንሽ ተንተፋትፈ ነበር። ግን ያው እንደምንም ያው አዋሰን ቢሆን ያንን የ45 ደቂቃ የቅዳሜ ፕሮግራም ጨርሰናል። ዛሬ ግን ወደ ቤንዚን መኪና ተመልሳል። መንተፋተፍ የለም ወደሚለው እንመስል እንግዲህ እርግጠኛ አይደለም። እንዲማ አትበለኝ። የአርሰናል ደጋፊዎችም ሊሰሙት የማይፈልጉት ወሬ ይመስለኛል። እርግጠኝነት እንግዲህ ከሰሞኑ አርሰናል ቤት ትንሽ ደስ አይልምና አታጨናንቀኝ እኔንም ማለት ነው። ልክ እንደ አርሰናል ደጋፊዎች በተወሰነ መልኩ ኤኒዌይ እንጀምር። ጉዳያችንን ከትናንቱ ጉዳይ እንጀምር። እንግዲህ እያዋዛም ብዬ ነው የሲቲና የክሪስታል ፓላስ ጨዋታ በሳምንቱ ትልቅ ትርጉም ከተሰጣቸው ጨዋታዎች መካከል በተለይ ደረጃ ሰንጠረዡን ላየ ከትናንት ወዲያውንም የአርሰናልን የ3 ነጥብ ሁኔታ ላየ ይጠበቅ ነበር። ለአርሰናል የነጥብ ልዩነት መስፋት እድል ይሰጠዋል ወይስ ደግሞ መልሶ ሲቲ ይመጣል የሚል ጥያቄ ነበራል በብዙዎች ዘንድ ከጨዋታውም ክብደት መነሻ። በተለይ ክሪስታል ፓላስም በደረጃው ላይ ያለው ልዩነት ከዚህ በፊትም ከሲቲ ጋር ባለው ሪከርድ የተፈጠሩ ነገሮች ብዙ ሊባልለት የሚችል ጌም ነበር ይሄ ጌም እና አይ ቲንክ አጠቃላይ ጨዋታውን ሂደት የሚገልጽ ባንለውም ግን ሲቲ በአጥቂዎቹ በወሳኝ የፊት መስመር ተጫዋቾቹ አሁንም ማሸነፍ መቻል ጎል ማስቆጠር መቻሉን እያሳየን እየወጣ ነውና ይቸገራል የሚባልባቸውን ጨዋታዎች እያቀለለ እየመጣ ነው። ከዚህ ጨዋታ ብንነሳ ምን ይመስላል ዴቭ? እንግዲህ እንዳነሳው ይሄ ጨዋታ ምን አይነት አንድምታ አለው ወይም ከጨዋታው በፊት ምን ሊባል ይችላል የሚለውን ነገር የተወሰነ ማንሳት አስቤያለሁ። እንግዲህ ያሰላለፉን ሁኔታ ከተመለከትከው ከባለፈው የማድሪድ ጨዋታ
በግዴታ በጉዳት ምክንያት ማለት ነው ጀሬሚ ዶኩ ስብስቡ እንዲወጣ መደረጉ ነው አዲስ ነገር ለአሰልጣኝ ፔፕ ጓርዲዮላ። ከዛ ውጪ ሌሎቹ ተጫዋቾች እንዳሉ ናቸው። አሁንም የሚጠቀመው ስኳድ ተመሳሳይ ነው። ዴቭ የኋላ ባክ ፎሩን ለሰባተኛ ተከታታይ ጊዜ ኒኮ ሪላይ፣ ሩበን ዲያዝ፣ ዮሽኮ ግቫርዲዮል እንደዚሁም ደግሞ ማቴዎስ ኑኔዝ እነዚህን ተጫዋቾች አንድ ላይ ያሰለፈ ግብ ጠባቂውን ልታካተተው ትችላለህ። ጂጂ ዶናሩማ እዚህ ውስጥ ይኖርበታል ዴቭ። እና እንግዲህ ባነሳው መልኩ ውጤቱ ወደ 5 ሰፍቶ ነው ይሄ ጨዋታ የሚደረገው። ክሪስታል ፓላስ ሜዳ ላይ ነው የሚደረገው። ስለዚህ የሲቲ ይሄንን ምላሽ ለመስጠት የሚኖር እንቅስቃሴ ምን ይመስላል የሚለው ጉዳይ የብዙዎችን ትኩረት ይስብ ነበረ ዴቭ። እና ያንን ነገር ለመፍጠር ተነሳሽነቱ ምንድነው የሚለውን ከጨዋታ በፊት ተጠብቀው ነበረ። ደግሞም ሌላ የሚነሳና እንዲጠበቅ ያደረገው ጨዋታ ሁለቱ ቡድኖች በግንቦት ወር ታስታውሷለህ የኤፍኤ ካፕ የፍጻሜ ጨዋታ ላይ ተገናኝተው ነበርና አሁን ወደ አርሰናል ያመራው ኤቤሪቼ ኤዜ ባስቆጠራት ግን ክሪስታል ፓላስ የዋንጫ ባለቤት እንዲሆን ያደረገ ድል ነበራቸው በማንቸስተር ሲቲ ላይና ያ የዛም ጨዋታ ምናልባት የበቀል ነገር ሊኖር ይችላል። ያኔ አጋጣሚ የተገኘ ድል ነው ወይንስ ደግሞ የፓላስ የሥራ ውጤት ነው የሚለውን ጉዳይ ራሱ ለማየት አንድ ትልቅ አጋጣሚ የፈጠረ ይመስላል ዴቭ። ሌላኛው እንደው ከዚህ ጨዋታ አስቀድሞ የስኳድ አጠቃቀሙ የፔፕ ልክ አርቴታ ላይ እንደሚነሳው ፔፕስ በምን መልኩ ይወጣል የሚለው ጉዳይ የብዙዎችን ትኩረት የሳበ ነበርና እንዳነሳ ነው የጀሬሚ ዶኩ በጉዳት ምክንያት አለመኖር ነው። ስለዚህ እሱ ስለሌለ ፊልፋደንን ከአማካኝነት መሃል ለመሃል ከሚጫወተው ተጫዋች ያንን ሚና ትቶ ወደ ቀኝ እንዲሄድ ወይም በማንቸስተር ሲቲ በግራ በኩል ሊሰለፍ ማለት ነው። ራያን ሼርኪ ደግሞ ከቀኝ እንዲነሳ ያደረገበት ደግሞ ኤርሊንግ ብራውት ሃላንድ ፊት መስመሩ ላይ ኒኮ ጎንዛሌዝ እና ቲጃኒ ሬንጀርስ እንግዲህ ሬንደርስ ባለፈው ጨዋታ ላይ ያልነበረው ተጫዋች ነውና ልክ እሱ ቦታ ላይ የነበረው ፊልፋደን ነበረ ባለፈው። አሁን ግን ቲጃኒ ሬንደርስ መጥቷል። ከዛ ውጭ ቤርናርዶ ሲልቫ ከእድሜ አንጻር ተጠባባቂ ያደርገዋል የሚሉ ነገሮች ነበሩ። ግን ፔፕ ምንም መቆመር አልፈለገም። ማድሪድን ያሸነፈውን ቡድን ሙሉ ለሙሉ ልትለው ትችላለህ ተገዶ ስለቀየረው ማለት ነው ጀሬሚ ዶኩ ያንን ያረገበትን ሁኔታ። ከዛም ውጪ የዚህ ጨዋታ አስፈላጊነት ወይም ከጨዋታው በፊት ብትጠይቀኝ ዴቭ የማንቸስተር ሲቲ የቀጣይ ጨዋታዎችን ታሳቢ በማድረግ በቃ ትክክለኛ ነጥቡን ማጥበቢያ እድል ወይም ከአርሰናል ጋር ያለውን ፔስ ይዞ እንኳን መቀጠል ካለበት ከዚህ ጨዋታ ግዴታ 3 ነጥብ ማግኘት አለበት የሚል ጉዳዮች ሲነሱ ነበር። በቀጣይ ከብሬንትፎርድ እና ከዌስትሃም ሜዳው ላይ ይጫወታል ዴቭ። ከዛ ውጪ ከሜዳው ውጪ ኖቲንግሃም ፎረስት ነው የሚገጥመውና ማለት ልትወራረድ ትችላለህ። ማንቸስተር ሲቲ 3ቱንም ጨዋታዎች ያሸንፋል ብለህ ሁለቱ ሜዳው ላይ ስለሆነ አንዱ ከሜዳው ውጪ ኖቲንግሃም ፎረስት ነውና እነዚህ ነገሮች ትጠብቃለህ። ስለዚህ ይሄን ጨዋታ ደግሞ በድል ተወጥቶ ነው የጀመረው ዴቭና እነዚህ ነገሮች ምናልባት ከጨዋታው አስቀድሞ መነሳት ያለባቸው ነጥቦች ስለመሰሉኝ ነው ዴቭ። በቀጥታ ወደ ጉዳዩ ሲገባ እኔ ዝም ብዬ ማለት በወረቀትም ግምትም በቀደምም ስለሰጠን ለሲቲ አስቸጋሪ ይሆናል ብለን የገመትነው ጌም ነው። እንዳልኩት የሲቲ ወደ ማድሪድ ሄዶ ያንን ጣፋጭ ድል ይዞ መመለስ በራሱ የሚፈጥረው የአእምሮ ጥንካሬ አለ። ይሄንም ማንም ሊክደው የሚችለው አይመስለኝም። በዚህ ላይ ደግሞ ፔፕ ቀድሞ ምንም በቃ መላይ አጡ የሚመስሉ ነገሮችን በደንብ እያደራጃቸው መስመር እያዙ የመጡ እንዳሉ ታያለ። ኦፍ ኮርስ እነዛ ነገሮች እዚህኛው የትናንቱ ጨዋታ ላይ በአመዛኙ ተንጸባርቀዋል። ምናልባት ከወገብ በላይ በነበረው የቡድኑ እንቅስቃሴና በተለይ በኤፊሽንሲ የተገኙ ድሎችን በመጨረስ ረገድ
አው የሚያስብለው ነገር የሚያስማማ ይመስለኛል። ከዛ ውጪ ግን ዝም ብሎ ጨዋታውን እንደተመለከተ ሰው ስታይ አስቶን ቪላዎች ምንድነው ክሪስታል ፓላሶች ልዩነታቸው የሚመስለው ኤፊሽንሲ ነው። በቃ አጠቃቀም ችግር ነው የሚመስለው። እድሎች ደጋግሞ አግኝተዋል እኮ እንግዲህ የቀደመው ስኬታቸው እንዳልኩም የጥሎ ማለፍ ባህሪ የነበረው በመሆኑ ልዩነቱ ከዚህ ጨዋታ ጋር በግልጽ የሚታወቅ ይመስለኛል። ያም ሆኖ ግን እዚህኛው ጨዋታ ላይ ሲመጡ በተለይ ፈርስት ሃፍ ላይ የነበራቸው ዶሚኔሽን ከፍ ያለ እንደነበር ነው ያስተዋልኩት። 2 ብረት መልሶባቸዋል። አንዱ እንደውም ሲቲ ሳያገባ በፊት ነው፣ አንዱ ደግሞ ሲቲ ካገባ በኋላ ቻል ሊሆኑ የሚችሉበት እድል የነበረበት ነው አይተናል። ማቴታ 2 ቻንሶች አግኝቶ ነበር፣ አልተሳካለትም። እንደውም ከመጠነኛ ጉዳት መመለሱ ራሱ በግልጽ እንትኑ ላይ ይታይ ነበር፣ በቃ አቅሙ ላይ በደንብ ይታይ ነበርና ኦፍ ኮርስ ኦን ታርጌት የሞከሯቸው እድሎች አናሳ መሆናቸው እንጂ በሹትም ረገድ ብታይ ከፍተኛው የነሱ ነበር አይደል? ወደ 16 ሹት አድርገዋልና 2.1 ነበረ ኤክስጂያቸው። ሲቲ ነው 1.2 የነበረው። ግን ከ16ቱ ሹት የክሪስታል ፓላስ 4ቱ ብቻ ነበር ኦን ታርጌት። ግን 7 ሹት ያደረገው ሲቲ 6ቱን ኦን ታርጌት ማድረጉ ምን ያህል ከፊት ለፊት ያለው የቡድኑ እንቅስቃሴ ከጊዜ ወደ ጊዜ እየተብላላ ሊያውም ደግሞ በጣም አደገኛነቱ ከሰሞኑም ሲገለጽ የነበረው ስለመሻሻሉ መንስኤ የሆነው ዶኩ በሌለበት ሁኔታ ይሄ ቡድን አሁንም ያንኑ ሞመንተም ይዞ መቀጠሉን ስታይ ሲቲ እንደሚባለው የእውነትም ከወገብ በላይ በጣም እየጠነከረ እንደመጣ ምናልባት የሚነሳበት አንድ እንደመሻሻል ብሎ የሚያነሱት የተከላካይ መስመሩ ጉዳይ አለ። ማስማማኝ ኦፍ ኮርስ እንዳልኩ ነው። ተከላካዩ የእውነትም ጀኒውሊ አቅም ጨምሯል ብትል በርካታ ድሎች አትፈጥርም። የአጥቂዎቹ አጠቃቀም ጉድለት ምናልባትም በተወሰነ መልኩ የዶናሮማ ጥረትም ይታከልበታል እንጂ ተከላካዩ ስቲል ሰሰብተብል ነው። ያየሁት ነው። አሁን አንዳንዶች ያነሳሉ ካለፉት እኮ የተወሰኑ ጨዋታዎች ጎል ያስተናገዱት ይሄን ያህል ነው በሚል በተለይ አሁን እንግዲህ ለሰባተኛ ተከታታይ ጊዜ ይመስለኛል ካልሳሳት ኑኔዝ፣ ዲያዝ፣ ግቫርዲዮል እና ይሄ አዲሱ ልጅ ኒኮ ኦሬሊያ እየተሰለፉ ያሉትና ይሄ ጥምረት የሆነ የሰጠው ነገር አለ። ኦፍ ኮርስ መሻሻሎችን ታያለ። ብዙም ጎል እያስተናገዱ አይደለም፣ ግን ቡድኖች እድል ይፈጥራሉ። ስለዚህ የተጋጣሚ ቡድንህ የኳሊቲ ችግር ነው እዚህ ጋር የምታየው በተወሰነ መልኩ እንጂ የሲቲን የተከላካይ መስመር ጥንካሬ ብቻ አጉልተህ እንድታነሳ የሚጋብዝ አይደለምና በዚህ ረገድ የሚያነሱት ጉዳይ ላይ ባለስማማም፣ ግን እንደተባለው እኛም በተጨባጭ እያየን እንዳለ ነው ከወገብ በላይ የሲቲ ጉዳይ በደንብ እየተሻሻለ እየመጣ ነው የሚገኘው። እንግዲህ ምንም አሁን ሃላንድን የያዘ ቲም ያለ ጥርጥር በስኬት ወደፊት ሊጓዝ እንደሚችል መናገር ትችላለህ። ፋደን 10ኛ ጎሉ ነው በዚህ ሲዝን ሆኖ አይደል የተመዘገበው። 2 ብቻ ካምናው ያነሰ ካምናው አጠቃላዩ በ2 ብቻ ያነሰ ጎል ነው አሁን ይዞ እየተጓዘ ያለውና የሃላንድ ገና ግማሽ ሳይደርስ 16ኛ ሳምንት ላይ ነን። ሃላንድ 37ኛ ጎሉ ነው ይሄ በ27 አጠቃላይ ክለብ የብሔራዊ ቡድንም ጌምና ከ16 ጌም 17ኛ ጎሉ መሆኑ ነው እንግዲህ በፕሪሚየር ሊጉና የእውነትም ሲቲ አጥቂው በጣም አስፈሪ ሁኔታ ላይ እንዳለ ታያለ። ከአርሰናል ያስቆጠሩት አጠቃላይ ጎል በ8 ሁሉ ይበልጣል። 38 ጎል ነው የሲቲ አጠቃላይ ጎልና በ8 ጎል መብለጡን ስታይ ከቪላም በ13 ጎላቸው መብለጡን ስታይ እድሎች ብቻ ነው በቃ ይሄ ቲም እየፈለገ ያለው ማለት ነው። ፎደን እድሎች ከተገኘ በራስም በግል ጥረትም የሚያገባው ነገር እየታየን ያለው አሁን ደግሞ ሲቲ ሁሉም እንደሚለውም እኛም በተጨባጭ እያየን እንዳለ ነው ቀጥተኝነት ጨምሯል። አሁን ከኑኔዝ ያን አይነት ፓስ ሃላንድ ያገኛል ብሎ ማን ነው የሚገምተው? ኑኔዝ ምናማው ዊክሊንክ ተብሎ በመስመር የሚመጣ ተጫዋች ነው አይደል? ሁሉም የሚለው ነው። ግን ያን ኳስ እንደዛ ተሻምቶለት ሃላንድ ኦኬ የጭንቅላት ኳሊቲውን እናደንቃለን፣ በከፍታ ወደ ላይ መዝለል አቅሙን ታደንቃለህ። ግን ፓሱ የመጣበትን ቡድኑ እንዴት ቀጥተኛ የሆነ እግር ኳስ እንደሚጫወት ስታይ ያለ ጥርጥር የአጥቂ መስመሩ እውነት ብዙዎችም እያነሱ እንዳሉት የአርሰናል መከላከል የሚለው ላይ ጥያቄ ቢኖርም ምናልባት በኋላ እንደ ሐሳብም ልናነሳው እንችላለን። የሲቲ አጥቂ ግን ልዩነት ፈጣሪ እንደሆነ በደንብ በተጨባጭ እያየን ያለ ነውና ፔፕም የእውነት አሁን በፎደን ፍቅር እንደወደቀ የምታየው
ደጋግሞ ሁሉ ይስመው ነበር። መጨረሻ ነው ከሜዳ ላይ የወጡት ከደጋፊዎች ጋር ተሰነባብተውና አቅፎት ነው የጎሸመው ከሜዳ ሲወጣ ሁሉ ያየ ነውና የእውነትም አሁን እየታየ ባለው ነገር ምን ያህል ፔፕ ደስተኛ እንደሆነ እያየን ነው ያለ ነውና በዚህ ላይ ደግሞ 6 አሲስት ያደረገው የሼሪክንም ጉዳይ እዚህ ላይ ታነሳለ። እንደ ደብሮይን አስደናቂ የሆነ ፓስ ላይ ነው በቃ አይኑ 3-4 ነው ብለህ ላታነሳው ትችላለህ። ግን የሚገርሙ በቃ ለጎል የመጨረሻ የሆኑ ኳሶችን ግን ይሄ ልጅ በመስጠትም ረገድ እዚህ ቡድን ውስጥ እየፈጠረ ያለውን ልዩነት በተጨባጭ እያየን ነውና ሲቲ የእውነትም በተለይ ከወገቡ በላይ በማጥቃቱ ረገድ እየታየበት ያለው ልዩነት እጅግ በጣም ከፍተኛ ነው። መሻሻል ይታያል። እንደ ተጋጣሚዎቹም የተወሰነ መርገብ መሳሳት ተከላካይ መስመሩ ላይ ክፍተቶች እያየናል። በእኔ እምነት እንግዲህ ሙሉ ለሙሉ ተሻሽሏል የሚለው ጉዳይ ላይ ጥያቄ ስላለኝ ነው። እንዳልኩ ነው ደጋግሞ የሚነሱ ደጋግሞ የሚፈጠሩ እድሎች አሉ። እንግዲህ መሸራል ፈተናውም በጣም ይሄ አሁን የማድሪድን ጨዋታ ልታነሳ ትችላለህ። ማድሪድ ውስጥ በጣም አስፈሪ የነበሩት በጣም ለምሳሌ ኤምባፔ ቢኖር ኑሮ በቃ ትክክለኛ ፈተና የማንቸስተር ሲቲ ተከላካይ ሊያገኝ ይችላል። ከዚህ ቀደም ያሉትንም ጨዋታዎች ብትመለከት ይሄ ማጥቃታቸው በጣም በቃ ይሄ ሳት የላሰ ነው የምትላቸውን አይነት ቡድኖች ገጥመዋልና እነሱን አሸንፈዋል ምናምን የምትልበት አይደለም። አሁን ያለፉትን ጥቂት ጨዋታዎች ስለመሻሻል መወራት ከጀመረበት ጊዜ አንስቶ ሪሊ ማንቸስተር ሲቲ ትክክለኛ ፈተና ነው የደረሰበት የሚለውንም ወይም ያጋጠመው የሚለውንም ነገር ማየት ያለብን ይመስላልና እንዳልከው ከሌሎች ክለቦች ጋር በደንብ ማጣቱ ጥሩ ደረጃ ላይ ካሉ አይነት ቡድኖች ጋር ሲጫወት ምናምን የአርሰናል ማጥቃት ስቲል አሁንም እኮ ቪክቶር ዮኬሬሽ ነው ሜሪኖ ነው መጀመሪያ ያለበት ምናምን ገና ጥያቄዎች አሉና ገና ተብላልቶ ያላለቀ ነገር ይኖራልና ወደ ባየርን አይነት ቡድንን ብትገጥም አሁን ለሲቲ ትክክለኛ ፈተና ብለህ የምታስበው እንደ ባየርን በቃ ብዙ ነገሩን የጨረሰ የሚመስል ቡድን ልታነሳ ትችላለህ። ይሄን ለማለት ነው። እንዳልከው ነው። በእኔ የሚገርመው ደግሞ የፔፕን ራሱ አስተያየት ስታይ እንግዲህ አንዱ የሃላንድ የማጥቃት ኳሊቲ ላይ ሐሳብ ባይሰጥ ወይም ደግሞ እሱም ባያደንቅ ችግር የለውም ነው የምትለው። ምክንያቱም የታወቀ ነው። አሁን ስለ ሃላንድ የጎል አጠቃቀም የጎል ኳሊቲ በቃ ልዩነት ፈጣሪነት ሁሉም ነው የሚያነሳውና ይሄ በቃ መከላከል ላይ ራሱ ሲቲ ያለበትን ችግር የሚያሳብቅ በሚመስል መልኩ ስለ ሃላንድ ጠይቀውት በተለይ አንድ አዲስ ጨመረ ብሎም የተለያዩ መገናኛ ብዙሃን እያወጡ ያሉት ነገር ይሄ መከላከል ላይ የጨመረው ነገር ነው። ሃላንድ ከማጥቃት ቡድኑን በደንብ በጥልቀት መጥቶ ደግሞ በመከላከል መርዳት የሚለው ነገር ላይ ነውና በዚህ ተጫዋች ጉዳይ ላይ ብለው ጠይቀውት በጣም ደስተኛ ነኝ ግን በመከላከሉ ላይ ባሳየው ኳሊቲ ነው ደስተኛ ነኝ በሚል የገለጸውና እንግዲህ ይሄ ምን ያህል ከኋላ ያለው ችግር ሙሉ ለሙሉ ካልተቀረፈ ኦፍ ኮርስ እንግዲህ 4 አንተ አግብተህ 3 ቢገባብህም የሚፈለገው 3 ነጥብ ስለሆነ ውጤቱን ይዘህ ልትወጣ ትችላለህ። ያም ሆኖ ግን የክፍተቱ ኤሪያ ስቲል እንዳለ የሚጠቁም ነገር ነውና አሁንም ዝም ብለህ ወደ ቤንቹ ቢመለከትም አሁን ያሉትን ልጆች አይተ አራቱን ቅድም የጠቀስናቸውን አይተ ማን ነው አሁን እዛ ቡድን ውስጥ ገብቶ ደግሞ የተለየ ልዩነት እውነትም ያንን ተከላካይ የበለጠ ሞር ሶሊድ የሚያደርገው ወይም ቢጎዱ እንኳን ማን ነው የሚተካው ብለህ ብታነሳ ማንም የለም የሆነት ለመናገርና ይሄ የፔፕም ስጋት ስለመሆኑ በተጨባጭ ማሳየ ይመስለኛልና ደስተኛ ነኝ በተለይ በመከላከሉ ላይ ያሳየ ባለው መጫሻል እነሱ እንግዲህ ያገባ ባለው ጎል ላይ ነው ብለው እንግዲህ ጥያቄ ጠየቁት ግን እሱ ነገሩ ሽፍት አድርጎት የሃላንድንም የመከላከል ጉዳይ ነው እዚህ ላይ ሲያነሳ እየሰማን ያለ ነውና በርግጥም ልዩነቶች እየታዩ እንዳለ ሲቲ ቤት ማየት ይቻላል። ይሄ ነገር እንግዲህ ምን ጉዳይ ይዞ ይመጣል የሚለውን አርሰናልን ስናነሳ በዛው በተዛማጅ የምናነሳው ጉዳይ ይመስለኛል። ያንተን ሐሳብ ግን እንስማ እዚህ ላይ ዴቭ። ጨዋታው ሲጀመር ወይም ደግሞ የመጀመሪያውን 45 ደቂቃ ከዛም ደግሞ አጠቃላይ ብትመለከተው አስፈሪ የነበረው ግብ ማስቆጠር የነበረበት ቡድን የትኛው ነው የሚለውን ብትመዝን ክሪስታል ፓላስ ነው ግብ ማስቆጠር ላይ የምትለው። አንስተሃቸዋል። ይሄ አግዳም የመለሰባቸው የሬሚ ፒኖ ያደረገው ሙከራ በጣም ይሄ ክሊር ከት ቻንስ ወይም ግልጽ የግብ ዕድል የምትላቸው ነገሮች መፍጠር
ባይቻልምና የመጨረሻውን ወይ ዶናሩማ አስደናቂ ሴቭ ሲያደርግ ምናምን አልተመለከትንም። ግን ይሄ የማጥቃት ኢንቴንታቸው በጣም የሚታይ ነበረ። በቃ ሰብረው ይገቡ ነበር ያለ ጥርጥር ይደርሳሉ ወይ ብሎክ ይደረጋል ወይ ኦን ታርጌት አይደለም ወይ ራሳቸው ይወድቃሉ። እንደዚህ አይነት ነገሮችን ተመልክተናል። እንግዲህ የሲቲ የመጀመሪያው ኦን ታርጌት አስተውለው ከሆነ ፊልፋደን ከቅጣት ምት የመታው ኳስ ነው ዴቭ። በቃ ፊልፋደን በቅጣት ምት መታ። ከዛ በኋላ የሃላንድ የግንባር ኳስ ነው። እዚህ ኳስ ላይ ከተመለከትከው ዴቭ ሲቲ ከ25 ፓሶች በኋላ ነው ይሄንን ግብ አስቆጠረ የተባለው ዴቭና ሁለተኛው ከፍተኛ ከብዙ ፓሶች በኋላ የተቆጠረ ሁለተኛው ግባቸው የሚል ነገርን ተመልክቻለሁ። ወደ 31 ተቾች ወይ ፓሶች ከተደረጉ በኋላ ሮድሪ ግብ አስቆጥሮ ነበር። ከዚህ በፊት የሱ ሪከርድ ነው ተብሏል። አሁን ይሄኛው ሁለተኛ አዲስ ሪከርድ ሆኖ እንግዲህ ተመዝግቧል በጨዋታው። ሁለት በመጀመሪያው 45 ማለት ነው ሁለት ኦን ታርጌት ሙከራ ብቻ ነው ያደረገው ያነሳዋቸው ማለት ናቸው። ፋደን የቅጣት ምት የሃላንድ የግንባር ኳስ ማለት ነው። ከዛም በኋላ እንግዲህ የአዳም ዋርተንን እንቅስቃሴ ተመልክተው ከሆነ በተለይም ይሄ ቋሚውን ለትሞ የወጣው ኳስ ቢቆጠር ብለ ስታስብ አንዳንድ የጨዋታው መንፈስ ሊቀይሩ የሚችሉ አጋጣሚዎች አሉ ዴቭ። ፍጹም በቃ ያልታሰበ ሊሆን የሚችልባቸው አጋጣሚዎች ምናልባት የአዳም ዋርተን ግብ ተቆጥሮ ቢሆን ኑሮ ብለህ ልታነሳ ትችላለህ። እንዳረሳው የሲቲ ማጥቃት በደንብ ልዩነቶች አሉት። ደግሞ ይሄ ኬኩ ላይ ክሬም እንደምትለው በጣም የሚያስደንቀው ራያን ሼርኪ ወደ ቡድኑ መጥቶ የሚፈልገውን 6 አሲስት ላይ ደርሷል ዴቭ። ስንት ጊዜ በጉዳት አሳልፎ እንደመጣ ደግሞ እኔም አንተም እናውቃለን። የብሩኖ ፈርናንዴዝ ሌላ 6 የመጨረሻ ኳሶችን አመቻችቶ አቀብሏል በሊጉ። ስለዚህ ከሱ እኩል ነው ማለት ነው። ከሱ እኩል ሁለት ከፍተኛ አሲስት ያደረጉ ተጫዋቾች ብሩኖና ሼርኪ ናቸው። ተመሳሳይ 6 ኳሶችን በማግኘት የሶስተኛው ጎል ከመገኘቱ ማስቀድሞ እንደዚሁ አንዳንድ እንቅስቃሴዎችን በፓላስ በኩል ተመልክተን ነበረ። ግን ደግሞ ይሄ በቃ ያለህን ነገር በሙሉ ልትሞክር ስትወጣ የሚፈጠረው አይነት ክፍተት ዴቭ ሳቢኖ በቃ ከጎል እስከ ጎል እየነዳ ሮጠ ልትለው ትችላለህ። ከራሱ የግብ ክልል ሄዶ ኳሱን ከፊት ለፊታቸው ሄንደርሰን ምንም ማድረግ የማይችልበትና ኳሱን ቢያስጥለው ሊያስደንቅ ይችላል። ግን ደግሞ እንደዚህ አይነት ኳሊቲ እንዳለው እናውቃለን። ግን ኡማር ነበርና የሳቪኖ በደንብ አድርጎ ተጫዋቹን በማለፉ እና ስለጠለፈውም ያ ፔናልቲ ተገኘ። የሃላንድ 17ኛ የሊግ ጎሉን እንዲያስቆጥር እድል የሰጠው አጋጣሚ ይመስላልና የሃላንድ ሌላው ዴቭ የቆመ ኳስ አጠቃቀሙ አሁን በደንብ በቃ ምርጥ የሚባለው ደረጃ ላይ እየደረሰ እንዳለ የሚያሳይ ነው የሚመስለው። ያገኘውን የመጠቀም በትክክል የመጠቀም ችግር እንጂ አሳማኝ የሚባል ብቃትን ከሲቲ አልተመለከትንም። ቅድም ባነሳናቸው ኢቨን በማድሪዱ ጨዋታ ከዛም አስቀድሞ በነበሯቸው እንቅስቃሴዎች ሲቲ ከዚህ በላይ አሳማኝ ነበረ። እዚህኛው ጨዋታ ላይ አሳማኝ አልነበረምና ያንንም ነገር ነው ደግሞ ወደ ሴለርስ ፓርክ አምርቶ 11 ጨዋታዎችን በሙሉ ሳይሸነፍ እንዲጓዝ ያደረገውንም ድል ነው በትናንቱ ጨዋታ ያስመዘገበው። 8 አሸንፎ 3 ጨዋታዎችን ባቻ ውጤት አጠናቋል። ውጤቱ ያሳየነው ብቃታችንን አይገልጾም የሚል ሐሳብን ከአሰልጣኝ ኦሊቨር ግላስነር ሰምተናል ዴቭና ብዙ ነገሮች የኤክስጂውን ቁጥር አንተ ቅድም ስታነሳ ነበር። የማንቸስተር ሲቲ 1.2 ኤክስጂ ብቻ ነው ዴቭ፣ የነሱ ወደ 2.1 ኤክስጂ ነውና የሹቱን ምናምን ከጨመርክም ምን ያክል ጥሩ እንቅስቃሴ ሲያደርግ እንደነበረ በፓላስ በኩል ግን ደግሞ ያ ጥረታቸው ኢዝሊ በሲቲ ግብ እንዲቆጠርባቸው ምክንያት ይሆናሉ። ደግሞ ሲቲዎችም የሚችሉበት ነገር ስለሆነ ያን አጋጣሚ እየፈጠሩ ግቦችን አግኝተው ጨዋታውን አሸንፈው የወጡበትን እንቅስቃሴ አድርገዋል የሚለው ነገር
ለማከል ነው ዴቭ። እንግዲህ ትልቁ ጥያቄ የሲቲ በዚህ ደረጃ መምጣት መሪው አርሰናል ላይ የሚፈጥረው ነገር ነው አይደል? የሁሉም መነጋገሪያ የሆነው አርሰናል ቅዳሜ ጨዋታውን በማድረጉ በዛም ጨዋታ በየትኛውም መንገድ ቢሆን አስፈላጊው 3 ነጥብ በመሆኑ ያንን ነጥብ ይዞ መውጣቱ እንደተጠበቀም ቢሆን ኦፍኮርስ በነጋታው ሲቲ ጥላል የሚል የብዙዎች ግምታዊ ስሌት ነበር። እሱም ባይሳካም እንግዲህ ያው የተለመደውን የነጥብ ጋፕ ይዘው ወጥተዋል። ጥያቄው ግን ከሜዳው ላይ ብቃት ጋር ተያይዞ የተነሳው ነገር ከአርሰናል የሜዳ ላይ ብቃት ጋር ተያይዞ የተነሳው ነገር አሁን ደጋፊውንም መገናኛ ብዙሃንንም እንግዲህ የተጫዋቾቹንና የአሰልጣኞች ስታፉን አጠቃላይ የአእምሮ ጉዳይ ማወቅ ባንችልም እዚህም እዛም የሚነሱት የደጋፊዎችና የክለቡ ቅርብ የሆኑ ሰዎች የሆኑ ጉዳይ ያው እንግዲህ አርሰናል ሊጀምረው ነው፣ ወደ መሰረታዊ በሽታው ሊመት ነው። ከኋላው ሲቲ መጥቶ አይደለም በራሱም አሁን አስቸጋሪ የሆኑ ነገሮችን ሊፈጽም ነው፣ ከደረጃው ሊንሸራተት ነው፣ አላስፈላጊ ነጥቦችን ሊጥል ነው የሚል ነገር እንዲነሳ አደረገ አይደል የሚመስለው። በተለይ የቅዳሜው ፐርፎርማንስ ይህንን ሐሳብ እንዲሰነዘር ነው ያደረገውና እንዲባባስ የሚያደርግ የሚመስለው ደግሞ ሲቲ እንዳልነው በጣም አሳማኝ ነው ብለን ባንናገርም የተገኙ እድሎችን በመጨረስ ረገድ አጥቂዎቹ አሁንም ትልቅ ኳሊቲ እያሳዩ ስለሆነ መጣ ሲቲ ነው እንዲባል እያደረገ ያለው። ኦፍ ኮርስ እንግዲህ ሲቲ መጣ ራሱን የቻለ ጥያቄ ነው። ያነሳናቸውን ሐሳብ ማድመጥ ብቻ በቂ ይመስለኛል። በእኔ እምነት ገና ነው የሚለው ነገር እንደተጠበቀ ነው። ላይክ ጄኒውን ፈተናዎች ከፊቱ ሲቲም እንደሚጠብቁት እናያለን። ተከላካዩንም ፈተና አለበት። አጥቂዎቹም ቢሆን እንግዲህ ሁነኛ በጣም አፈግፍጎ የሚጫወት ቲም ከመጣ እንዴት ነው የሚሰብሩት ማየት ያለብን ይመስለኛል። ጥያቄው ግን አርሰናልን በተመለከተ የሚነሳው የጥርጣሬ አስተያየት ያንን ጨዋታ ማዕከል አድርጎ በተለይ አጠቃላይ የጨዋታውን ሂደት ታዝቦ እንደተባለው ባክ ቱ ኦልድ የሚል ነገር አይነት መስሏል። በእርግጥ ይሄ ተገቢ ነው ወይ እንዴት ነው ሊታይ የሚገባው የሚለውን ማንሳት እንችላለን። እስቲ አንድ ሀሳብ ስጥ ዴቭ። የአርሰናልና የወልቭስ ጨዋታ ምናልባት እንግዲህ በተቃራኒው ደግሞ ከተመለከትከው ዴቭ ይሄ መዘናጋት የሚባል ነገር ተፈጥሮባቸው ይሆን? ይሄ ወልቭስን በጣም አንደርማይን ማድረግ አርቴታ እንደዛ እንደማያስብ በእርግጠኝነት መናገር ትችላለና ግን ጨዋታውን በቃ በእርግጠኝነት አሸነፈን እንወጣለን የሚል ነገርና ደግሞ ልክ ሜዳ ላይ ሲገቡ የወልቭስ ኢንካውንተር ያደረገበት ሁኔታ ስታይ ያልጠበቁት የሆነ ሰርፕራይዝ የሆኑበት አጋጣሚ ያለ ይመስላል። በአርሰናሎች በኩል አይተው ከሆነ ዴቭ በመጀመሪያው አጋማሽ ብቻ አይደለም 66 ደቂቃዎችን ኦን ታርጌት ሙከራ ለማድረግ በአርሰናል በኩል አስፈልጓል። እንደውም 2019 ላይ ከካርዲፍ ጋር ነው ለመጨረሻ ጊዜ ተመሳሳይ 66 ደቂቃዎችን አርሰናል ኦን ታርጌት ሙከራ ለማድረግ ያ ሁሉ ደቂቃ አስፈልጎት የነበረው። በዘንድሮ ሊግ በመጀመሪያው አጋማሽ ምንም ኦን ታርጌት ሳያደርግ የወጣበት የመጀመሪያው ጨዋታ ነው የሚሉ ነገሮች እነዚህን ጉዳዮች እንኳን ስትመለከት ዴቭ አሉታ ናቸው እና ትክክል እንደዚህ አይነት ጥያቄዎች ያው ሲቲ መጥተዋል ምናምን የሚሉ ነገሮች ሊነሱ ይችላሉ። የኤክስጂ ቁጥራቸው በዚህ በወልቭሱ ጨዋታ 0.4 ኤክስጂ ነው በወልቭስ በኩል፣ በአርሰናል 1 ነው ዴቭ። ስለዚህ እንደውም ኤክስጂ መቆጠር ከሚገባው በላይ አርሰናል ምርታማ ሆኗል ማለት ነው፣ 2 ጎሎችን ማግኘት ስለቻለ። ግን እንዲሁ በእንቅስቃሴ ረገድ የአርቴታስ የቡድን ምርጫ እንዴት ነበረ? በደንብ ፍሌር ያላቸው ተጫዋቾችን ተጠቅሟል። ከቀያሪው በኋላ አይደለም አርሰናልን የተወሰነ የነ ኦደጋርድ ወደ ቡድኑ መምጣት፣ ዴክላን ራይስን ወደ 6 ቁጥር ሚና መውሰድ ኮርስ ለዚህም ውጤት መገኘት አሁንም የዴክላን ራይስ አስተዋጽኦ ትልቅ መሆኑን አርሰናል ግቦች እንዳይቆጠሩበት ለማድረግ በመከላከሉ በማጥቃቱም ያለው ተሳትፎ እኩል ለኩል የምትለው አይነት እንቅስቃሴ በዚህ አስደናቂ እንግሊዛዊ መመልከታችን ዴቭ ደግሞ የቀያሪ ሁኔታ ቤን ዋይት የመጎዳት ሁኔታም ተነስቷል ዴቭ። የገረመኝ ዴቭ አይተው ከሆነ አንድ ቁጥር እያየው 20ኛ በጨዋታ ማለት ነው በአርቴታ ዘንድሮ 20ኛ ቅያሪው ነው ከጉዳት ጋር በተገናኘ
የሚል ነገርና በሚገርም ሁለተኛው ላይ በሊጉ ያለው ቡድን ስንት ነው መሰለ ቁጥሩ 14 ነው። ቦርንማውዝ ነው ዴቭ ከቦርንማውዝ ራሱ በ6 የበለጡ ቅያሬዎችም እና በቃ በደንብ የጉዳት ፈተናው እየታየ እንዳለ እንደውም ጨዋታው ካለቀ በኋላ በሚወጡ ሪፖርቶች አይደለም ጉዳታቸውን ቀድመን ነው እያወቅን ያለ ነው አይደለ? ይሄ እኮ የሚያሳየ በቃ ተቀይሮ ከወጣ የሆኑ ሳምንታትን ከሜዳ ሊርቅ እንደሚችል ታያል። አሁን ኦፍ ኮርስ ዴክላን ራይስ ወዲያውኑ በሳምንቱ መጣ። ከዛ ደግሞ ከቻምፒየንስ ሊግ ጨዋታው እንደሚያሸንፉ እርግጠኛ ስለሆኑ ይመስለኛል አርቴታ በእርግጠኝነት ወሳኙ ጨዋታ ቢሆን ራይስን ይጠቀመው ነበር። የስላቪያ ፕራሁ ጨዋታ ዴቭ ግን ማሳረፍ የሚችልበት ሩም ስላለው ያንን ለማድረግ የተደረገ እንቅስቃሴ ይመስላል። ግን እንዳነሳው የአርሰናል የጉዳት ሁኔታ የአሰልጣኝ ሚካኤል አርቴታ ስኳዱን የሚጠቀምበት ደግሞ አሁን ወሳኙ ይሄ ክሪስማስ ጊዜ ስለሆነ ዴቭ የቡድን አጠቃቀማቸው በጣም ማተር የሚያደርግ ይመስለኛል። አሁን እስከ ክሪስማስ ወይም ከዛ በኋላ አዲስ ዓመትን 2026ን ለመቀበል በሚደረግ እንቅስቃሴ የትኛው ቡድን የበላይ ሆኖ ያጠናቅቃል የሚለውን ጉዳይ የሚወስነው በጣም ምርጥ ውሳኔዎችን ከቡድን አጠቃቀም ጋር የተገናኘ ምርጡን ውሳኔ የሚያሳልፈው አሰልጣኝ በእርግጠኝነት የ2026ን እየመራ ማለት ነው ሊጉን እየመራ 2026ን ይቀበላል የሚለውን ነገር ማንሳት የሚያስፈልግ ይመስለኛልና በአርሰናል በኩል ኦፍ ኮርስ በስቷል። በየሳምንቱ ጉዳቶች ተሰማለ። በየሳምንቱ ማገገሚያ ክፍል የሚገኙ ተጫዋቾች እየበዙ ነውና ደግሞ እንደ ፖዚቲቭ ነገር እንደ ጄሱስ አይነት ተጫዋች ለግቡ መገኘት መንስኤ ሆኗል። ራሱ ላይ እንዲቆጠር የጄሱስ መገኘት እጅግ ያስፈልገው ነበርና እንደዚህ አይነት ነገሮች መኖራቸው ፊት መስመሩ የሚቀዛቀዝ አይነት ነገር ከሆነ እንደ ጄሱስ አይነት ተጫዋች 30-35 ደቂቃ እየሰጠው ጨዋታ ሊቀይር የሚችል አቅም ያለው ተጫዋች ነው። በደንብ የፕሪሚየር ሊግ ልምድ ያለው የዋንጫ አሸናፊነት ልምድ ያለው ደግሞ እንደዚህ አይነት ተጫዋች ወደ ቡድኑ ሲመጣ የሚፈጥርልህ የራስ መተማመን ራሱ ይኖራልና የዋንጫ ልምድ ስላለው ማሸነፍ እንችላለን የሚለውን ነገር ተጫዋቾች ላይ እንዲሰርጽ ከማድረግም አንፃር እነዚህ አይነት ነገሮች አሉ። ግን የስኳድ አጠቃቀም የቀጣይ ጥቂት ጨዋታዎችን ልዩነቶች የሚያስመለክተን ይመስለኛል። ዴቭ ነው ማለት ነው። ሁለት ፖዚቲቭ ነገር ካየን በቅዳሜው ጨዋታ አንዱ 3 ነጥቡ ነው አይደል? ሁለተኛው በየማነሳው ጨዋታው ላይ በታየው ፐርፎርማንስ መነሻ አርቴታን ጨምሮ ሁሉም ሰው ደስተኛ ባለመሆኑ እንግዲህ ተጫዋቾቹም ራሱ አሰልጣኞች ስታፉም ኢቨን ደጋፊውም መገናኛ ብዙሃንም ጥያቄ ማንሳታቸው ለቡድኑ ማንቂያ ይሆናል የሚለው ብቻ ነው የሚመስለኝ። እንዳልከው መንስኤው የተለያየ ሊሆን ይችላል። ዝም ብለህ ላይናፑንም እኮ ስናይ አስቀድሞ ያልተጠበቀ አይነት ወደ 5 ለውጦች አሉት አይደል? በንዋይት ፊት መሆኑ ጥሩ ነው። ኢንካፔ ከሳሊባ ከመጣ ከሳሊባ ጋር ይጣመራል ሲባል ቲምበር አጣምረው አይደል? ኢቨን ሳልባን ከዛ በኋላ እንደገና ደግሞ ሉዊስ ኬሊ በመስመር ካላፊዮሪን ይተካል ተብሎ ሲታሰብ እንደገና ደግሞ ኢንካፔ በግራ መስመር ላይ ተሰልፎ አየንና አማካይ መስመር ላይም የተወሰኑ ይኖራሉ ብለን የጠበቅናቸው ተጫዋቾችን ሳይኖሩ ነው ያየነውና ትሮሳርድም በዋናነት ይመለሳል ብለን ስጠብቅ አልሆነም። ሜሪኖ ቶፕ ፎርም ላይ ነውና ያለ ጥርጥር እንዴት ነው የሚሆነው እየተባለም ጥያቄ ሲነሳ ነበር። ብዙ የነበሩ ነገሮች እንዳሉ ሆነው ግን 5 ለውጦችን አደረገ አርሰናልና ሜዳ ላይ ኦልሞስት እንግዲህ በፍጥነት ጎሉ ካልመጣ ግድ የለም ቀስ ብሎ ይመጣል የሚል ነገር ዝም ብሎ ያለ አይደለ ይመጣል እያልክ ዝም ብሎ የማስኬድ ነገር ነበር ሜዳ ላይ ይታየ ነበርውና ሞር ደግሞ ሰዓቱ የሄደ ቁጥር ደጋፊውን የማስጨነቅ ተጫዋቾቹም በቃ ሜዳ ላይ ላለው መፍትሄ ማጣት ነገር ነው ይታየ ነበርውና ሰከንድ ሃፍ ለውጦቹ መጡ። እንዳልከው በተወሰነ መልኩ የተወሰነ ነገር አየን። ግን በአጠቃላይ ቡድኑ እንዴት ቻንስ መፍጠር እንደተቸገረ ፍጥነት እንዴት እንደጎደለው ማስጨነቅ እንዴት እንደጎደለው በጣም ምንድነው የምናውቀው አርሰናልን ያልሆነ ሆኖ ነው ያየነውና
ከሊ አትልም። ኢቭን በአንዳንድ ጨዋታዎች ላይ እንኳን ጎላ ብለው እኮ ልዩነታቸው ይታወቅ። ኦኬ ሳካ የፈጠራቸው ሁለት እድሎች በሱ ምክንያት ባይሆን ኖሮ ጎል እንደማይሆኑ ጥርጥር የለውም። እና ይሄ ተጫዋች ለየት አድርገህ መጥቀሱ ተገቢ ነው ብዬ አስባለሁ። ግን ሁሌ እንኳን ምናሞግሰው በቃ የአርሰናል ባለ ሁለት ሳምባ ነው የሚባለው እንኳን ራይስ እዛ ጨዋታ ላይ አልነበረም። ኦፍ ኮርስ የተጫዋች ህመም ነበረው። ከህመም ስለመመለሱ መረጃ ሰምተናል። አርፎም ነው የመጣው የሚል ነገር አለ። ግን ምን ያህል ቡድኑ በሁሉም ረገድ ዘጭ እንዳለ ታይ ነበር እና ብዙዎች እንዳሉት በዚህ ጨዋታ ላይ እነዛ ሁለት ጎሎች በሚገርም መልኩ መቆጠራቸው እድለኛ ነው የሚያስብለው የእውነትም ማለት ይቻላል። ኦፍ ኮርስ እንግዲህ ተጋጣሚ ጎል ያገኘው በ90 ደቂቃ ሂደት ውስጥ አንድ እድል አግኝቶ ከአንዳንድ መሆኑን ስታስብ እነሱም ቢሆን በዚህ ጨዋታ አንድ ነጥብ ይዘው ቢወጡ በጣም ይገርም ነበር አይደል? የአርሰናል ያለበሻ ክፍል ውስጥ ሊቀውጡት ይችላል። በቃ ይገርም ነበር። አርሰናል አዎ በራሱ ሊቆጭ ይችላል። ጌሙ ላይ ማድረግ የሚገባውን ባለማድረጉ መውቀስ የሚችለው ራሱ ነው ኦብቪየስሊ። ግን በስተመጨረሻ ይሄ እድል ተፈጠረ። ግን እንዳልኩት ነው ለኔ ሁለቱም ፖዚቲቭ ነገሮች ከዚህ ጨዋታ 3 ነጥብ መውሰዱ፣ ከዛ ውጪ ደግሞ የምንድነው በእርግጠኝነት አርቴታም ከወጣ በኋላ ፍራስትሬሽኑን በደንብ አሳይቷል። ለመገናኛ ብዙሃንም የደበቀው ነገር የለምና ያልተለመደ የከፋ የመከላከል ልማድ እያሳየ ነው ያለው ከጨዋታው በኋላና ፈጽሞ በመንጠብቀው ሌቭል አይደለም። ይሄ ነው ቀድሞ ጌም እንደማይሆን ማለት ቀደምም ቢሆን ይሄ ቀላል ጌም እንደማይሆን አስቤ ነበር አለ ሲናገርና በስተመጨረሻ ግን ራሳችን ጉዳዩን አከበድ ነው ለራሳችን ጨዋታውን ያከበድ ነው እኛ ነን የሚል አስተያየት ነው የሰጠውና 2 ቀን ረፍት ለቡድኑ ሰጣለው አሁን ነገና ከነገ ወዲያ እንዲያርፈው አድርጌ ማክሰኞ ነው ከነሱ ጋር የምንገናኘው የሚል አቅም እንሰበስባለን የሚል አይነት አስተያየት ሰጥቷልና የእውነትም አርሰናል በዛ ጨዋታ ላይ እድለኛ እንደሆነ ታያለ። ግን የተደጋገሙ የሚመስሉ ችግሮች አሁን እየመጡ ነው አይደለ? አንዱ ሁሉም የሚያነሳው ሰሞኑንም እያየን ያለ ነው። ይሄ ሌት ጎል መፍቀድ ተደጋገመ። ጨዋታው ሊያልቅ አካባቢ ጎሎችን ትፈቅዳለህና ሰንደርላንድ ይሄንን አደረገ። ቪላ ላይ ይሄን የተፈጠረው አሁን ደግሞ ኦፍ ኮርስ አሸንፎ ወጡ እንጂ ወልቭስም ያደረገው ይሄንን ነውና ይሄ ከኖቬምበር ብዙዎች እንደሚሉት ከዚህ ከህዳር ወር በኋላ የመጣ መሰረታዊ ችግር እንደሆነ ነው። አዲስ ባህሪ ነው ተከላካዩ ያላሳየው። ኦፍ ኮርስ ምክንያቶች ይኖራሉ። አዎ የሳሊባና የገብርኤል ጥምረት አለመኖሩ ራሱን የቻለ እንከን ነው። ከዛ ውጪ ማስኩዌራ እንኳን እዚህ ቡድን ውስጥ ቢሆን ይሄን አይነት ላይሆን ይችላል ብለህ ነው የምታስበው። ሂንካፔ ክፍተቱን ለመሙላት ያደረገውን ጥረት ታያለ። ግን እዛ አንድ ለአንድ የቴስታው ግንኙነት ላይ ጎሉ ላይ የነበረው ነገርን ስታይ ደግሞ ሪሊ ማስኩዌራ ወር እንዳልከው ደግሞ ገብርኤል ቢኖር ይሄ ይፈጠራሉ የሚለውን እንደ ጥያቄ እንድታነሳ ነው የሚጋብዝ የሚመስለውና ይሄ ሌት ጎል መፍቀድ ላይ በርካቶች እያነሱት ነው። የማፈግፈግ ልክ አንዷን ጎል አግኝቶ ውጤቱን ይዞ ለመውጣት በሚፈለግ ጥረት የማፈግፈግ ባህሪ ነው እያሳየ ያለው ነው የሚሉት። ቡድኑ ወደ ኋላ ይመለሳል። በቃ ያቺን ነገር ለመጠበቅ ነው። ይሄንን ስትፈቅድ ደግሞ በተለይ ተጋጣሚ በርካታ ቁጥር ያለው ተጫዋች ወደ አንተ ግብ ክልል የሚልክ ከሆነ የአጥቂ አማራጮችን ይበልጥ የሚያሰፋ ከሆነ ምንም ጥርጥር የለውም የመቸገር አዝማሚያ ውስጥ ልገባ ትችላለህ። ምክንያቱም አንተ ነህ እየተከላከልክ ያለው፣ ስህተት እንዳይፈጠር ነው ጥረት እያደረክ ያለውና ስለዚህ እንዲህ አይነት ሂደቶች ሲፈጠሩ የሚሻማ ኳስ ካለ ብሎክ የማድረግ አቅም ከሌለ ለስህተት የምትጋለጥበት መንገድ ጥርጥር የለውምና ቀድሞ በነበረው አርሰናል ላይ ከዚህ በፊት በተለይ 1-0ንም ተከላካዩ ምርጦ ነው ማኔጅ አድርጎ በሚወጣው አርሰናል ላይ መናያቸው ባህሪዎች የነበሩት ይሄ የእንቅስቃሴን ማቀዝቀዝ ማፍጠን ሲፈልጉ ማፍጠን በተለይ ቴምፖ ሴተሮች እነሱ ነበሩ። ተጥቷል አይደል? ደጋግመን ነው የምናየው። በተለይ ከወገብ በላይ ያለው ቲም ወዲያው በቃ እንቅስቃሴ ሊወስዱብህ የተጋጣሚ ቡድን ተጫዋቾች ሲሞክሩ በማስጣል ትልቁን ስራ ይሰራሉ። ከዛ በኋላ ደግሞ ኳሱን ሞር ማኔጅ አድርጎ ተከላካይ አካባቢ ላይ በማንሸራሸር ደግሞ በተለይ ተከላካይ መስመርና የአማካይ መስመር ተጫዋቾች ሚናቸው ትልቅ ነው። ይሄ ይታያል። በተለይ አዌይና ሆም ላይም የሚያሳያቸው ሜቶዶች ይለያያሉ። በደንብ ይታወቁ ነበር ነው የሚሉት በርካታ መገናኛ ብዙሃን። አሁን ግን ይሄ ተቀይሮ የተወሰነ የስጋት የሚመስሉ የፍርሃት የሚመስሉ ጉዳዮች ነው ቡድኑ ተከላካይ መስመር ላይ የመጣው ነው የሚሉትና በተወሰነ መልኩ የምትጋራው ነገር አለ። አዎ አማካይ መስመር ላይ ስቴቢሊቲ በተወሰነ መልኩ አለ ብለህ መናገር አትችልም። ለውጦች ብዙ ነው ያሉት። ተከላካይ መስመሩ ሙሉ ለሙሉ በሚባል ደረጃ ተጎድቷል። ይህም ራሱን የቻለ ችግር ነው። ግን
እድለኛ ሆኖ ይሄንን 3 ነጥብ ይዞ ወጥቷል። ችግሮቹ ግን በዚሁ መንገድ የሚቀጥሉ እንዳይሆኑ ነው አርሰናል መጠንቀቅ ያለበት የሚመስለኝና ቅድምም ያነሳነው አንድ ሐሳብ አለ ስንነሳ ደጋግመው እንግዲህ የሲቲ መምጣት ሲያዩ የአርሰናልን ያለፉት ዓመታት እያዩ አይደል ይሄ አስተያየት የሚመጣው እንግዲህ በቃ ሩቆ ሄደ ጫናውም መጣበት ይሄ እንግዲህ በቃ የሚሰበረበት ወቅት ነው ሊጀምር ነው ምናምን የሚባል ነገር ይመጣልና ስታይ ያለፉት ዓመታትን አርሰናል ከተጋጣሚ ይልቅ ጠላቱ ራሱ ነው ራሱ የሚመስለው አይደለ ላስት ሲዝን ብለው ሲጠቅሱ ያየሁት ነበር አንዱ 3 አቻ ኤፕሪል ወር ላይ 2022 23 ላይ ከወጣ በኋላ ነው እንዴት ያፈገፈገ ወደ ኋላ እንደመጣ ያየ ነውና በ23 24 ላይ ደግሞ ምንድነው ሊያሸንፋቸው የሚገቡ ቀላላል የሚመስሉ ጌሞች ላይ እንዴት ነጥብ እየጣለ እንደመጣ ያየን እሱም አልተሳካም አምና ግን መሰረታዊ ችግሩ የነበረው ጉዳት ቅጣት ምን ያህል ዋጋ እንዳስከፍላቸው በተጨባጭ ያየን ነው አሁን የጉዳቱ ዘንድሮ ጉዳይ የቀይ ካርዶቹ ያ እነሱ በጣም የዳኞቹ ውሳኔ ሁኔታ እንዴት የከፋ እንደነበር አይተናልና አሁን ግን የሚታየው በተወሰነ መልኩ መሪነቱን ያለ መልቀቁ ሂደት አለ አዎ አምና ይቸገርባቸው የነበሩ ቲሞች ላይ ያለ መቸገር ነገር አለ አዎ ያየን ነው የትናንቱ አይነት ጌም የቅዳሜው አይነት ጌም ኦልሞስት አቻ የሚወጣባቸው ነበሩ ያምናውን ስናይና በተወሰነ ረገድ እድለኛነት ቢኖረው የጨዋታው ስሜት ኦንጎሎችም ቢሆኑ ሜንታሊቲውን ጥያቄው ስለተከተው የምትችልበት ነገር አለ ብዬ ለመናገር ይከብደኛልና እንደሚያነሱት ተከላካዩ ነው አይደል እየተባለ ያለው እንደውም ሰሞኑን ካለው መፋለስ አንፃር ተከላካዩ እኮ በተወሰነ መልኩ እየተንገጫገጨ ነው ጎሎችም እያስተናገደ ነው ያየነውና ምናልባት አሁን የሚመለሱለት ተጫዋቾች መኖራቸውን ታሳቢ ስታደርግ ይሄ መንሸራተት የሚባለው ነገር ያምናው ነገር ይደገማል የካቻምናው ነገር ይደገማል የሚለው ጉዳይ ላይ እኔ ፈጽሞ ሐሳቡን እንደገዛ የሚያደርገኝ ነገር አለ ለማለት ይቸገራለውና ኦፍ ኮርስ አሁንም የሚጎዱ ተጫዋቾች አሉ ቤን ዋይትን ጀምሮ ጉዳት አለ ያየን ነው በተጨባጭ የዮክሬሽ አሁንም በማጥቃት መስመር ላይ የሚነሳበት ጥያቄ አለ በደንብ ነው አሁን የቅዳሜው ጨዋታ ላይ እኔም አንተም እንዳየነው በተለይ እነዚህ ሚላኩ ፓሶች ላይ ባክ ነው ወደ ውጪ ሲወጡ እንደ አጥቂ ተንሸራተ ጎል ማስቆጠር ከዚህ አጥቂ ነው የሚጠበቀው ያለ ጥርጥር ባካል ሃላንድ እስቲ አስበው ሳካ ሚልካቸውን ዲያጎናል ፓሶች አመልጠው ወደ ውጪ ሲወጡ ማርቲኔሊ ሚልካቸው ኳሶች አንተ ያለ በታይሚንግ ስተት ወደ ውጪ ሲወጡ ያየን ነው በዚህ ተጫዋች እንግዲህ አለርት አለመሆን ምክንያትና መጠበቅበትን ሐል ተጽኖ እየፈጠረ አይደለም ኦፍ ኮርስ እንግዲህ አሁን የሜሪኖም ጉዳይ አለ የጂሰስም የመምጣት ነገር አለ ይሄንን ሼር የማድረግም ነገር እንደሚኖር ታሳቢ ታደርጋል ግን ችግሮችን ቢኖሩ ያምናውን ነገር የመድገም ስሜት በተለይ ከሜንታሊቲ አንፃር ይመጣል የሚል እኔ የግል ስሜት የለኝምና አርሰናል ቤት እንደ ችግር አንስተው ወደፊት ይሰበራል የሚለውን ጉዳይ አሁን አልገዛውም ሲቲም ደግሞ በቃ መጣ አሁን ጭራው ነው ከዚህ በኋላ ሊይዘው ነው የሚለው ጉዳይ ላይም የሚሰጠውና ሐሳብ ለጊዜው አልገዛውም በደንብ ማየት ያለብን ይመስለኛል በተለይ በዚህ አሁን በበዓል ወቅት ያሉትን በፈረንጆቹ በዓል ወቅት ያሉ ጨዋታዎችን በሁለቱም በኩል በደንብ ማየት ያለብን ይመስለኛል በአካል ትክክል ዴቭ በደንብ የሚያስማማ ሐሳብ ነው ጨዋታውን እንዳነሳው ጥሎት ሊወጣ ይችል ነበር እጅግ በቃ 2-3 ጎሎችን 3-4 ጎል ማለት በሶስት ልዩነት ጎሎች ማለት ነው ማሸነፍ የሚችላቸው ጨዋታዎች ተብሎ ስለተገመተ ሊሆን ይችላልና ደግሞ ዴቭ ሚዲያውም ላይ ያየው ጩኸቱ የሆነ የአርሰናል አንድ የሆነች የተበላሸች ነገር ሲገኝ ትጎላለች መፈለጋለ የማዳነቅ ወይም ነገሩን በጣም አስፍቶ በቃ ይሄ ወረስት የሆነ ደረጃ ላይ የማድረስ አይነት ነገሮች በሚዲያው አካባቢ ያለ ይመስለኛልና ያ ደግሞ ኦፍ ኮርስ ተጽዕኖ ይፈጥራል ግን ያንን ነገር ፊል እንዳያረጉ ደግሞ አሰልጣኝ ሚኬል አርቴታ ትልቅ ስራ እየሰራ ያለ ይመስለኛል ተጫዋቾችን ከጫና ነፃ የሚያደርግበት ሁኔታን ስትመለከትና ያ ነገር እስከመጨረሻው ይዟቸው ሊጓዝ ይችላል አሁንም ምንም ጥርጥር የለውም አርሰናል እየተጓዘ ያሸነፈ የሚጓዝበት እድል ሊኖር ይችላል በማንቸስተር ሲቲ በኩል እንዳነሳው ፋደን ኦር
ጀረሚ ዶኩ ጥሩ እንቅስቃሴ የማያደርጉበትና በትክክል ዴሊቨር የማያደርጉ ከሆነ እኮ ሃላንድም ሲቆም አይተናል አይደል ያለፉትን ጥቂት ጨዋታዎች። ስለዚህ እነሱም በደንብ ታርጌት አድርገው ኢቭን በፓላስ በኩል ደግሞ ሙኞዝ ምን አይነት ተጫዋቾች ኖረው ብለህ ብታስብ ዴቭ ይሄ መከላከሉን ምናምን ማለት ያው ይሁን እያልክ ስለምናወራ ነው እንጂ በደንብ ጠንካራ የሆነ ነገርን የሚሰጧቸው ተጫዋቾች ቢኖሩና ኢዝሊ በቃ የድሪብል እያደረጉ እየገቡ ፓስ ከውጭ እየመቱ ያስቆጠሩባቸው ሁኔታ ስታይ የሲቲም አሳማኝ የመሆን ሁኔታ ጥያቄ ውስጥ በደንብ ይገባል ዴቭ። አሁን አይደለም ከዚህ በፊትም እያነሳ ነው የነበረ ጉዳይ ነው። እኔ አሁንም ያው መከላከሉ አማካኝ ክፍሉ ስቴቢሊቲ እና ደግሞ የለውም አሁን የአርሰናል አማካኝ ክፍልን ከማንቸስተር ሲቲ አማካኝ ክፍል ጋር በታገናኘው ኒኮ ጎንዛሌዝ እና ዝም ብለ በቦታ የሚመሳሰሉት ተጫዋቾች ከኒኮ ጎንዛሌዝ እና ከአርሰናሉ ዙቢሜንዲ ለቡድን ባለ ወይም ያላቸው የጥራት ሁኔታን ስትመለከት ፍጹም የሚነጻጸሩ አይደሉም ሁለቱ ተጫዋቾች ያላቸውና ከነሱ ላቅ ያሉ ተጫዋቾችን ሲገጥሙ በደንብ ሬዚስታንት ናቸው ወይ የሚለውን ጥያቄ ማንሳት ያለብን ይመስለኛል። በየቦታው በራሱ የሚኖረው ፈተና ለማለፍ የሚደረጉ ጥረቶች ላይ የማንቸስተር ሲቲ ተጫዋቾች አንሰው የሚገኙ ይመስለኛል። ጉልበተኛ አጥቂዎች ጉልበተኛ የመስመር ተጫዋች ቢያገኛቸው ብለህ አስበው እነ ኒኮ ኦራሌጅ ጥሩ ተጫዋች ነው፣ ምንም ጥያቄ የለውም። ግን ደግሞ ማጥቃት የሚወድ ከአማካኝ ወደ ኋላ እየተሳበ እንዲጫወት የሆነ ተጫዋች ነው። ስለዚህ አንዳች ነገር ሊፈጠር ይችላል የሚለውን ነገር ከማጉላት አንጻር ነው። ግን ደግሞ አርቴታ ብዙ ጉዳት አለበት፣ አው ጉዳት አለበት። ስኳዱ እንዴት መጠቀም ይችላል? በደንብ ሮቴት እያደረገ ለሚያስፈልጉና ለከባባድ ጨዋታዎች ተጫዋቾችን ሞር ፍሬሽ ሆኖ እንዲመጡ ለማድረግ ልክ ስላቪያ ፕራህ ላይ እንዳደረገው አይነት ጥያሮችን ይዞ መምጣት እና ደግሞ ይሄ ደፈር ማለት አይነት ነገርም የማሳየት ሁኔታ ያለ ይመስላል። ብዙ ነገራቸው ይመሳሰላል። ራሱ ያው ከፔፕ ብዙ ነገር እንደተማለ ራሱም ስለሚናገር ፔፕም ወደ እንግሊዝ እኮ ዴቭ ይሄ ካራባው ዋንጫ ምናምን እና አርሰን ቬንገር በቃ የልጆች የወጣቶች ውድድር ነው እያሉ 11 ተጫዋች 10 ተጫዋች እየቀየሩ የሚያሰልፉበት ውድድር ነው። ፔፕ ከመጣ በኋላ ግን በዋንጫ ቀልድ የለም። ምክንያቱም የዋንጫ ቁጥሩን በቃ ታርጌት አድርጎ የመጣ አሰልጣኝም ስለሆነ ያንን ነገር ለማድረግ የሲቲ 6-7 ተጫዋች ቋሚ አስተላለፍ ውስጥ ገብቶ ስትመለከታ ከብራድፎርድ ሲቲ ጋር ሲጫወት ሲቲ ያንን እንቅስቃሴ በቃ እነ ፋደንን ምናምን ሜዳ ውስጥ አስገብቶ ልትመለከት የምትችልበት አጋጣሚ አለና ያ ነገር ያለ ይመስላል። የቡድን አጠቃቀማቸው አሁንም የሚወስኑ ይመስለኛልና እዛ ጋር የሚሰራ ስህተት ምናልባት ግንቦት ወር ላይ በቃ ያንን ስህተት የሰራው አሰልጣኝ ጸጉሩን የሚነጭ ይመስለኛል። አርቴታ ፔፕ ጸጉር የለውም እንግዲህ እንደሚነጭ ዴቫ ዳቅምና የአርቴታ ግን በጣም ትልቅ እንቅስቃሴ ትልቅ ምዕራፍ ላይ ያለ ይመስላልና ደግሞ ስህተቱን እንዲያርም እንደዚህ አይነት ጨዋታዎች ቅድም ባነሳሁት መልኩ በፖዚቲቭ መልኩ መመልከታቸውም እና ደግሞ ኦኬ ወልቭስን ላይ እንደዚህ ከተቸገረን ብሎ የበለጠ ደግሞ አእምሯቸው ላይ ተዘጋጅተው መምጣት ደግሞ ያሸነፍክ ስትጓዝ ጊዜ ሞመንተም ነው ሞመንተምን የምታስቀጥልበት አጋጣሚ ስለሚኖር የሚለው ለማንሳት ነው። ያ እንግዲህ የፔፕ መልእክት ሁሉ ጊዜም ያው በተለይ የውድድሩ ፈርስት ሃፍ ላይ ብዙም አናተኩርም። ዋናው መነሳት ያለብንን ሰዓት እናውቃለን፣ በመጨረሻ እንመጣለን የሚለው እንግዲህ ሁኔታ አለ። ታሪክም የሚነግረን ይሄን ነው። እንግዲህ ለመጨረሻ ፉክክር ሁልጊዜም ዝግጁ ሆነን ነው የምንመጣው የሚለው ነገር አለ። ይሄ እንግዲህ ምን ያህል ተጽዕኖ አርሰናል ላይ ያሳድራል፣ አርሰናሎችስ የራሳቸውን ስራ በምን መልኩ ይሰራሉ ማየት ያለብን ይመስለኛል። እንግዲህ ዩናይትድን እናንሳ። እንግዲህ ባጭሩ ዩናይትድ ከሰሞኑ በደንብ ነገሮች የተስተካከሉለት ይመስላል። ጥሩ ናቸው። 3 ጨዋታ ሳይሸነፉ ነው እየተጓዙ ያሉት። በአንጻሩ እንግዲህ የሚገጥሙት ቦርንማውዝን ነው። የአሪዮላ ቡድን ደግሞ በደንብ እየተቸገረ ነው። ከሰሞኑ እያየን ያለ ነው። 6 ጌም ይመስለኛል ያለ ድል አይደል የተጓዘውና ከሁለተኛ ወደ 14ኛ ነው የተንዠቀዠቁትና ዩናይትድ እንግዲህ በሳምንት 1 ጌም እያደረገ በተወሰነ መልኩ ብዙ ነገሮች የተስተካከሉለት ይመስላሉና እንዴው ሲያጠራ አድርገን
ያው ደግሞ ሰኞና ዩናይትድ በቃ ሁሌ ነው የዩናይትድ ጨዋታ ዛሬም ሰኞ ላይ ነው ያለነውና ሰኞ ነው የሚደረገው። እንግዲህ ሁለቱ ቡድኖች ባነሳው አይነት መልክ ላይ ነው የሚገኙት። የአንዶኒ ኢራዮላ ቡድን ዴቭ ከቼልሲ ጋር የነበረው ጨዋታ ሜዳው ላይ ስለነበረና ደግሞ ልክ በቃ ወጣት ቡድን ስለሆነ ቼልሲ ምንም አይነት ነገር በቃ ኢንኮንሲስታንት የመሆን ባህሪ ስላለው ደግሞ የሚሻለውን ቡድን ራሱ ቦርንማውዝን ያሸነፈው ኤቨርተንን ደግሞ ስታንፎርድ ብሪጅ ላይ ሲያሸንፈው ተመለከትን አይደል? በኛው ሳምንት ልክ እንደዚህ አይነት ብቃትን የሚያሳይ ቡድንን ገጥመው ቢያንስ አንድ ነጥብ ይዘው መውጣታቸው ትልቅ አጋጣሚ ትልቅ ድል ይመስላል። ግብ የሚቆጠርበት ቡድን ነው። ተከታታይ ግቦች የሚያስተናግድ ቡድን ሆኗል የአንዶኒ ኢራዮላ ቡድን። በዩናይትድ በኩል ምንም ጥያቄ የለውም። ባለፈው ሰኞም በነበረው ጨዋታ የሊጉ ግርጌ ላይ ያለ አርሰናል የተቸገረበት ውልብስን ገጥመው ነው እንግዲህ ከሜዳቸው ውጪ 4 ግቦችን አስቆጥረው በደንብ በቃ ብልጫ ወስዶ ያሸነፈበት እንቅስቃሴ ሆኖ በዩናይትድ በኩል ያየነው ጨዋታ ማጥቃቱ ይገርም ነበር። ይዛለት በጣም ቆንጆ ቡድን ይሄ ተግባብቶ የሚጫወት ቡድን ዩኒፋይ የሆነ ቡድን ሆኖ ፍጥነቱ ቴምፖ ደስ ይል ነበር በጣም በደንብ ይሄ ለገለልተኛ ተመልካች የሚያዝናና አይነት እንቅስቃሴን የሚያደርግ ዩናይትድ ደግሞ ቀጥተኝነት በደንብ ያለው ቡድን አለ። እንደ ምቤሞ አይነት ተጫዋችን ቡድን ውስጥ ካለ እንደዚህ አይነት አጋጣሚዎችን ይፈጥሩልሃል ዴቭ እና ያን ነገር ማየት ያለብን ይመስለኛል። በደረጃ ሰንጠረዡ እንዳነሳው ዩናይትድ 8ኛ ነው እንዴ ማሸነፍ የሚችል ከሆነ 4ኛ ደረጃ ላይ ካለው ቼልሲ ጋር በነጥብ ይስተካከላልና በትንሹ 1-0 ጨዋታውን ማሸነፍ ቢችል ዩናይትድ ብለ ሂሳብ ብትሰራ 28 ገብቶ ወደ 5ኛ ደረጃውን ምናልባት ከፓላስ የሚረከብበት እድል ሊኖር ይችላል። ከነ ሊቨርፑል ከነ ሰንደርላንድ በላይ የሚቀመጥበትን እድልም ይፈጥራልና ለአሰልጣኝ ሩበን አሞሪም እጅግ ወሳኝ ከሆኑ ጨዋታዎች ቢያንስ ዘንድሮ በሳምንት አንድ ጨዋታ እየተጫወተ የአውሮፓ መድረክ ላይ ቡድኑ ስለሌለ በሳምንት አንድ ጨዋታ እያደረጉ በደንብ እየተዘጋጁ እየመጡ የውድድር ዓመቱ ሲጠናቀቅ በአውሮፓ መድረክ ላይ የሚሳተፍ ዩናይትድ ሆኖ የውድድር ዓመቱን ከተቻለ የቻምፒየንስ ሊግ ተሳትፎን ማግኘት ምናልባት በውስጥ አሰልጣኙ የሚሰራበትና ዘንድሮ ታርጌት ያደረጉት የቻምፒየንስ ሊግ ቦታን ማግኘት ይሆናል ብለ በእርግጠኝነት መናገር ትችላለና እዛ ደረጃ ላይ ለመድረስ ከሚያስፈልጉት እጅግ ወሳኝ እርምጃዎች አንደኛው ይመስላል ዴቭ እንዳነሳ ነው ከ8ኛ ወደ 5ኛ በደንብ ብድግ የሚያደርጋቸውን ውጤት ማስመዝገብ ከቻሉ ይህንን ጨዋታ ማየት ይኖርብናል ዴቭ እና እንግዲህ ከሞሊኖ በኋላ እጅግ በዛው በኦልድ ትራፎርድ የሚደረገው ትልቁ ጨዋታ ነው። ከቡድን ዜናዎች ጋር በተገናኘ ዴቭ እንግዲህ ከአፍሪካ ዋንጫ ጋር የተገናኘ ጉዳዮች እየተነሱ ነው የሚገኙት። ከዩናይትድ ጋር የተገናኘ እንደ አማድ ዲያሎ፣ ብሪያን ምቤሞ፣ ማዝራዊ አይነት ተጫዋቾች ሁሉም እንትን አይሉምና እስካሁን በጨዋታው ይሰለፋሉ አይሰለፉም አለ የሚገርማል አይደል? የመረጃ እስካሁን አልወጣም እስካሁን አልወጣም ተብሏል። ግዴታ የመልቀቂያ ጊዜያቸው ዛሬ ነው። ዛሬ 15 ላይ ነውና እንግዲህ ምናልባት ከጨዋታው መጠናቀቅ በኋላ እንዲሄዱ ያረጓቸውም ማየት ያለብን ይመስላል። ግን እነዚህ ወሳኝ ተጫዋቾች ናቸው። ዩናይትድ ምናልባት ሰፈር ካደረገ የሚቀጥሉትን ጨዋታዎች በእነዚህ ተጫዋቾች አለመኖር በዲያሎም ያማዲያሎም ብቃት እምቤሞና ዲያሎ በተለይ በደንብ ኪሳራ ናቸው። ማዝራዊ ብዙም ላትለው ትችላለህ። ግን ያን ነገር ማየት ያለብን ይመስላል። የማታይስ ደሊት ከዛም ውጪ እንደ ሃሪ ማጓየር አይነት ተጫዋቾች አሁንም ከቡድኑ ውጪ ስለመሆናቸው ማርቲኔዝ ልምምድ ጀምሯል። ሼስኮ በነገር ላይ ማርቲኔዝ ቤንች ላይ ልናየው እንችላለን የሚል መረጃ ነገር አለ። የነዚህ የተቀስቃሽ የአፍሪካን ተጫዋቾችን ጉዳይ ሲያነሱ ንግግር አድርጓል ነው የሚሉት ከካሜሮን ከኮትዲቯር እና ከሞሮኮ እግር ኳስ ፌዴሬሽኖች ጋር ግን ሁሉም
እንግዲህ በፌዴሬሽኖቹ ፍቃድ ላይ የተመሰረተ ነው የሚል ነገር አለ። አንዳንዶች ፍቃደኝነት ሊያሳዩ ይችላሉ፣ አንዳንዶች ያሳያሉ። ለዚህም ይመስለኛል ይሄ ዜና እንግዲህ ተጨባጭ የሆነ ነገር እስካሁን ያልወጣበት የሚመስለውና ብዙዎች የሚጠብቁት ይሄን ጨዋታ ካደረጉ በኋላ ሶስቱም ተጫዋቾች ቡድኖቻቸውን ይቀላቀላሉ ነው። ያው የፊፋ ሕግ ስለሆነ ልትቃወሙ የምትችለው አንዳችም ነገር የለም። ልቀቁ ባለበት ቀን አልለቅም ማለት አትችልም። ንግግርና መግባባት ብቻ ነው መፍትሄ የሚሆነው የሚል ነገር አለ። በተለይ እንዳልከው ግን የምቤሞና የአማድ ጉዳይ ያ ትልቅ ጥያቄ ሊሆን እንደሚችል ማጥቃቱ ላይ እያየን ያለ ነው። አሁን የዩናይትድ ጥሩ ነገር በተለይ ምቤሞ ላይ እንዴት እንደሚመሰረት በተጨባጭ እያየን ነው አይደል? ይሄ ትልቅ ኪሳራ ከሰሞኑ ሊያመጣ ይችላል። እንዳልከው የሴስኮ ልምምድ መጀመር በበጎ ነገር ሊነሳ እንደሚችልም ይታያል። ግን እንግዲህ ዩናይትድ ቤት ትልቁ ችግር የሚመስለው የተወሰነ ሳምንታት ላይ በጎ ነገሮች ይመጡና አንዴ ደግሞ የመንገጫገጭ ነገር ከመጣ የተወሰነ ጊዜ ደግሞ ይዞት ይሄዳልና ያንን ነገር ላለመድገም ጥረት መደረግ መቻል ነው። ከዚህ በኋላ እንግዲህ ቡድኑን በቀጥታ ወደ ስኬት ሊወስደው የሚችለው ብዬ አስባለሁና ይሄ አሁን ሶስተኛ ጨዋታ ሳይሸነፉ ተጓዙ የሚለውን ነገር ልክ አሁን እያሳዩን ባለው ቴምፖ እያሳዩን በተወሰነ መልኩ ማራኪም ጭምር ነው። በነገር ላይ በተለይ በቃ ሰኞ ዕለት ያየሁት ጨዋታ የሚገርም አይነት እንቅስቃሴ ነው። ፍጥነት አለው። በጣም ፍጥነቱን ታያለ። ድሎች ደጋግመው ይፈጠሩበታል። ቀጥተኛነት በተለይ በደንብ አለው። የሜሰን ማውንት ብቃት ደግሞ እዚህ ላይ እጅግ አስገራሚ ነው። እንዳልከው በደንብ ቡድኑ ውስጥ በቃ አይደክሜ የሆነ ተጫዋች እሱ እንደሆነ ታያለና ኢንፎርም ነው። በቃ ኢንፎርም የሆነው የዚህ ቡድን ተጫዋች እሱ እንደሆነ በደንብ ነው የምታየው። በእርግጥም እንግዲህ ፈርናንዴስ ተጽዕኖ አለ እዚህ ቡድን ውስጥ። አሁንም እሱ ወደ ፊት ጠጋ ማለት አለበት ወይስ የመሃል ተጫዋች መሆን አለበት? አሁንስ እንደው ከበድ ያሉ ጨዋታዎች ሲመጡ ይሄ ተጫዋች ከካዝሜሮ ጋር አማካኙን እየመራ መቀጠል አለበት የለበትም የሚለው ነገር እንደ ጥያቄ መነሳቱ፣ በተለይ ችግር በመጣ ቁጥር ይሄ ነገር መጉላቱ እንዳለም ቢሆን ለአሁኑ በጎ ነገር እየሰጠን ያለ ነው የሚመስለውና በሳምንት አንድም ጨዋታ እያደረጉ መጓዛቸው የፈጠረላቸው ጥቅም በቀላሉ ሊታይ አይችልም እና ኦፍኮርስ እንግዲህ ሰውየው አሁንም ቪዥናቸው ምንድነው? ስታይላቸው በእርግጥ ለይቶለታል ወይ? አዳዲስ ነገሮችን ለመሞከር ዝግጁ ናቸው? ምክንያቱም ብዙ ኮቾች አሁን እየተለወጡ እንዳሉ እያየን ነውና ፔፕን ጨምሮ ብዙ እየተለወጡ ያሉ ነገሮች አሉ በሊጉ። እኚህ ሰው ግን ለዩናይትድ ደጋፊዎች እንዲሁ ለአጠቃላይ ለእግር ኳስ ቤተሰቡም እየሰጡ ያሉት ነገር አንድና አንድ አይነት ነውና በሂደት ችግሮች የሚመጡ ከሆነ አሁንም ጥያቄ መሆኑ አይቀርምና በአሸናፊነት መጓዝ ብቻ ነው እንግዲህ ዩናይትድ ቤት አሁንም ጩኸት እንዳይነሳ የሚጋብዝ የሚመስለኝ። ይህን ጨዋታ ማሸነፍ በጣም ቁልፍ ነው። በተለይ እንዳልከው ቶፕ ፎርን የሚያልሙ ከሆነ ማሸነፉ ምን ያህል መሰረታዊ እንደሆነ አስምረንበት መውጣት ያለብን ይመስለኛል። በአካል ግምት ተባለ ምን ትላለህ? ዩናይትድ የሚያሸንፍ ነው ይመስለኝ ዛሬ። አላቅም እንዴ 1-0 2-1 አትገምትም? አላቅም ያ ኦፍኮርስ እነዚህ አሁን ያልካቸው ተጫዋቾች አፍሪካ ዋንጫ የሚሄዱ ተጫዋቾች ማይኖሩ ከሆነ ፊት መስመሩ ላይ ፕሮፐር አጥቂ ግብ የሚጨርስ አጥቂ ችግር የሚኖር ከሆነ እንደ ያቺ አይነት ውጤት እላለሁ ዴቭ ኢቭን ኦልድ ትራፎርድ ላይ ቢሆን። ግን እነዚህን ተጫዋቾች በደንብ የሚጠቀም ከሆነ ደግሞ የቦርንማውዝ ፎርም በጣም አስተማማኝ ስላልሆነ ዩናይትድ ያሸንፋል የሚለውን ነገር ለማንሳት ነው የሚያስፈልገው። ግን ነው የአፍሪካ ዋንጫውን አነሳን ዴቭ፣ የዩናይትድንም በዚህ ካለፍ ነው የሳላህ ጉዳይ ብዙ መነጋገሪያ ሆኗል። አሁንም የሊቨርፑሎች ጨዋታው ከተጠናቀቀ በኋላ በሁሉም አቅጣጫ ሰላምታ ሰጥቷል እና ደግሞ ይሄ ኦረቮ የሚሉት ነገር ነው። ይሄ በድጋሚ እስካገኛችሁ ቻው አይነት መልእክት ነው እንጂ ብለውታል። የስንብት እንዳይሆን ይፈልጋሉ የሊቨርፑል ደጋፊዎች እያሉ መረጃዎችን ስመለከት ነበርና የሊቨርፑል ጨዋታ ይሄ ብራይተኑ እንቅስቃሴ ላይ እድለኛ ነው ልትለው ትችላለህ። ሳላ የጆ ጎሜዝ መጎዳትን ተከትሎ ቤንች ላይ ሆኖ 70 ደቂቃ ቁጭ ማለት ነገር ውስጥ አልገባም ዴቭ እና ገና እንግዲህ ወደ 26ኛው ደቂቃ ላይ የጆ ጎሜዝ መጎዳትን ተከትሎ እና ደግሞ የዶሚኒክ ሶቦስ ላይ ወደ ተከላካይነት ማምጣትን መሰረት ያደረገ ቅያሬ አድርገው እንግዲህ ሙሐመድ ሳላህን እዛ ቦታ ላይ እንዲጫወት አድርገውታል። ኮርስ እድል ነበረው ግብ ሊያስቆጥር የሚችልበት አጋጣሚና ይሄ ያሉ የትችት ድምጾችን
የተወሰነ አፍ ሊያዘጋ የሚችልበትን የግብ ዕድል አግኝቶ ነበርና ይሄ በጣም የመጓጓት በቃ ያንን ነገር ፈጽሜ የሚለውን ነገር ለማሳየትና የሆነ ምላሽ ለመስጠት ትኩረት ያደረገ ሳላን የሚያስመስል እንቅስቃሴ ነበረ። ግን ሊቨርፑል እንደ ቡድን በደንብ ተሽሎ ካሸነፋቸው ጨዋታዎች ይሄ ነው የሚጠቀሰው አንደኛው ልትለው ትችላለህ። በደንብ በቃ ዘና ብለው ያሸነፉት ጨዋታ ነው የሚለውን ነገር ማንሳት የሚያስፈልግ ይመስላል። ግን የሳላ ጉዳይ አሁንም ከአፍሪካ ዋንጫውም መጠናቀቅ በኋላ ምናልባት ወደ ሌሎች ክለቦች የሱ ሰላምታ ለየትኛው ነው አሁንም ክፍተት ፈጥሯል ዴቭ እና በአራቱም አቅጣጫ የዞረ ሰላምታ ሰጥቷል የሚለውን ነገር ብዙሃን መገናኛዎች ያንጸባረቁ ተሰምቻለሁ። ያው የኮል ፓልመርም ወደ ተመልሶ አስተማማኝነት መመለስ 100% አይደለሁም በየቀኑ ሻሻላለሁ የሚል ነገር አንስቷልና ከማሎ ጉስቶ ጋር ያላቸው ጥምረት ራሱ ዴቭ ይሄኛውን ኳስ አሲስት ስላደረገው ብቻ ሳይሆን ማሎ ጉስቶ ኮል ፓልመር ሲኖር በደንብ ይመቸዋል ዴቭና ጉስቶን በደንብ ይሮጣል። የሚፈልገው ቦታ ላይ ጥሩ ፓስ ኮል ፓልመር ያደርግለታል። ለኮል ፓልመርም ማሎ ጉስቶ እንደዚህ አይነት ነገር አመቻችቶ ሲሰጠው ትመለከታለህ። ግን የአንድ እንቅስቃሴ ወይም የአንድ የጨዋታ ሁኔታ የሚቀይረው እንቅስቃሴ ይመስል ነበር ዴቭ 2-0 ሆኖ የሆነ ኤቨርተን አንድ ኳስ ቢያስቆጥሩ ያችን አንዷን ነገር የማግኘት መቸገር ነው እንጂ በኤቨርተን በኩል አስተማማኝነት በቼልሲ በኩል ኖሮ ማለት አይቻልም። ጨዋታውንም ስትመለከተው እነዚህ አይነት ነገሮች ኖሮት እንግዲህ ያለፈ የ16ኛ ሳምንት ጨዋታዎች ነበሩ። ናብቃ እንግዲህ አንድ ሰዓት አላውርተን አልባካልዬ ቀለል አድርገን ለነበረን ቆይታ ከልብ ነው አንተንም አድማጭ ተመልካቾችንም የማመሰግነው። ኤችዲ ስፖርቶች ነበርን። ተወዳጁ ብስራት ላይ ሰማችሁን። መልሰን እንመጣለን እንግዲህ ደግሞ በሐሙስ ፕሮግራማችን። መልካም ጊዜ ብያለሁ። ባይ ሰላም ወደ መልካም ጊዜ ላንተ። ኤችዲ ስፖርትስ በሁሴን አብዱልቀኒና በዳዊት ንጉሴ Champions again! Liverpool! HD Sports.